ፊልሙ ሲጀምር የምትባል ልጅ ዚ ከሚባል ሰው ጋር ትጋጭና ቲሸርቱን በቻፕስቲክ ታበላሽበታለች። ወይኔ በጣም ይቅርታ፣ አዲስ ልገዛልህ እችላለሁ። አይ አያስፈልግም፣ አሁን አስቸኳይ ስራ ስላለብኝ መሄድ እፈልጋለሁ። በሁኔታው የተገረመችም ወደ መስሪያ ቤቷ ስትመለስ ፍቅረኛዋ እንደከዳት ትደርስበትና ንዴቷን ለማብረድ ወደ መዝናኛ ቦታ ትሄድና እዛም ዚን ታገኘዋለች። እንዳየችውም እንዴ የቻፕስቲክ ምልክትስ የት ሄደ? ለምን ራስሽን ለመቆጣጠር አትሞክሪም? ቢላትም የባሰ ይዛለቅ ትለውና እሺ ወደ ቤትሽ ልስወድሽ፣ አድራሻሽን ንገሪኝ። እዛማ መሄድ አልችልም፣ ፍቅረኛዬ ከርቶኛል እኮ፣ ካልሆነ ፖሊስ ጋር መደወል ይኖርብኛል ሲላት እንደያዘችው እንቅልፍ ይወስዳታል። ጠዋ ስትነቃም ራሷን ሆቴል ውስጥ ታገኘውና የተበታተነ እቃዋን ሰብስባ ወደ ስራዋ ስትመለስ አዲሱ ኢንቨስተራቸው እዚህ እንደሆነ ትደርስበትና ማታ ምን ያህል እንዳሰቃየችው ታስታውሳለች። ስብሰባው እንደምንም ጨርሳ ልትሸኘው ትወጣና ሊፍቱን ስጠብቁም የሆነ ቦታ የማቀሽ ይመስለኛል፣ አይ ተመሳሳይ ቢሆናል እና ደግሞ ሆቴል ያስኩበትንም አልከፈልሽኝም ሲላት እንዳረሳት ስላውቀች ትረበሻለች። ብሩንም ልትሰጠው ፈልጋ ጓደኛ እንዲሆናት ብትጋብዘውም ምንም መልስ የሰጣት ይቀራል። ወደ መዝናኛ ቦታ ሄዳም ብሩን ለሰዎች ስትሰጥለት ሌሎች ሴቶች ስለሱ ሲያወሩት ሰማቸውና ልትርቀው እንደሚገባ ትወስናለች። እሱም ብሩን መላኳን ሳይ የጓደኝነት ጥያቄዋን ይቀበላትና እንዲገናኙ ጠይቃታል። ይህ ብሩን ስለሰጠችው ለምን መገናኘት እንዳለባቸው ስታስብ ብሩን መልሶ ስለላከው ይደርሳታል። ከስራ ሲወጡም ዝም ብላ ስታፈጥበት ምን ነው ችግር አለ እንዴ? የዛን ቀን የተፈጠረውን መርሳት አልችልም። እሱ እንኳን ይከብደኛል፣ ግን አብረሽኝ የሆነ ጨዋታ የምትጫወቺ ከሆነ አስብበታለሁ ይላትና ወደ አስፈሪ ክፍል ይሄዳሉ። እዛም እንደዚህ አይነት ቦታዎችን ባትወድም እሱ ፊት ግን መሸነፍ ስላልፈለገች ምንም እንዳልተፈጠረ ታስመስላለች። ሆኖም ግን ጨዋታው ላይ ጎበዝ ስላልነበረች ትወድቅና እየተናደደች ወደ ቤቷ ትመለሳለች። በነጋታውም ጓደኛዋ ከእንቅልፏ ተቀሰቀሳትና ዛሬ ማታ ደስ የሚል ፓርቲ ስላለን ሄዳለን፣ ምን ይታወቃል አዲስ ፍቅረኛ ታገኝ ይሆናል ብላ ለባብሳት ወደዚህ መዝናኛ ቦታ ይዛት ሄዳለች። ቁጥሮች ሲታደሉም ዩናዚ የምሽቱ ጥንዶች ሆነው ይመረጣሉ። ዩ ከሱ ጋር መሆን ባትፈልግም ምንም ምርጫ ስላልነበራት ተስማማና ጨዋታው ካለቀ በኋላ ብሩን ታስተላልፍለትና ከዚህ በኋላ ምንም የሚያገናኘን ነገር የለም፣ በዛ ላይ ጮኛለኝ። አዎ እሱማ አለሽ፣ ከዳሽ እንጂ በምን አወቅ? ነግረሽ ነዋ፣ ረሳሹ? ለማንኛውም ከዚህ በኋላ ባንገናኝ ደስ ይለኛል ብትለውም በቀጣዩ ቀንም አለቀዋ ጥሩ ስም ስላለው ሞዴላቸው እንዲያደርጉት ይጠይቃታል። እሷም አይ እሱ እንኳን ከኛ ቀን በላይ ሆነብናል፣ ሌላ ሰው ፈልጋለሁ ብለው ብትሄድም ያናገረችው ሰው ስለቀረ ኩራቷን ዋጥ አርጋ ደውላ እንዲመጣ ብትጠይቀውም ምን ነው ትናንትና ካንቺ በላይ እንደሆንኩኝ ስትነግሪ ያልነበረ? ለማንኛውም ብረዳሽ ደስ ላይ ነበረ፣ ግን ስብሰባ አለብኝ ብሎ ሲዘጋባት እናደዳለች። እራሷን ሰብስባም ሌሎች ሰዎችን ለመምረጥ ብትሞክረም ዳይሬክተሩ ግን ማናቸውንም ሳይወዳቸው ይቀራል። ትንሽ ቆይቶም እዚህ ይመጣና ቀረጻው በጥሩ ሁኔታ ይከናወናል። ዩም አመሰግናለሁ፣ ለምን ራት አልጋብዝህም? እዳህ እንዲኖርብኝ አልፈልግም። እሺ ይስማማኛል። ወደ ራት ሲሄዱም ጃኬቱን ያወልቅና ያደርግላታል። እሷም ከማመስገን ይልቅ አደገኛ ሰው እንደሆነ ታስባለች። ከዚህ በኋላ ርቀታችንን ብንጠብቅ ደስ ይለኛል፣ ከማንም ጋር መቀራረብ አልፈልግም ስትለው ተከፍቶ ወደ ባሩ ሄድና ከእሷ ጋር ስላሳለፈው ጊዜ እያሰበ እንደማይተዋት ቢወስንም በነጋታው ከድሮ ፍቅረኛዋ ጋር ስታወራያትና ግራ ተጋብቶ ሲጠጋ እንድታረቁ ይደርስበታል። እሷም ታስተዋውቃቸዋለች። ዚም እንዴት ይቅር እንዳለችው ሲያስብ ዩም አባቷ የፍቅረኛዋ አስተማሪ ስለነበረ ለእሷ ብሎ ብዙ ድሎችን አምልጣውት እንደነበረ ይነግራትና ይቅር እንድትለው ይጠይቃታል። እሷም ያሳለፉትን ጊዜ አስባ ትስማማለች። ጓደኛዋ ግን ይሄንን ስትሰማ በጣም ትናደድባታለች። ወደ ቢሮ ስትመለስም ዚን የምትወደው ልጅ ትሄድና ለምንድነው ከዚህ የማትርቂው? ግንኙነታችን የስራ ብቻ ነው ባክሽ፣ የስራ ቦታ ነው አትጩሂ ብትላትም ስላልሰማቻት ተናዳ እየጎተተቻት ታስወጣትና ሲጀመር የሚወድሽ ከሆነ እንድትጨነቂ ማድረግ የለበትም፣ የማታምኙ ከሆነ ደግሞ ምንም የላችሁ ማለት ነው ብላ ፋንታ ዘጋትና ትሄዳለች። ዩ ተናዳ ስትወጣ ምግሯን ወለመስላላት ፍቃድ ልትጠይቀው እዚህ ጋር ትሄድና ምን ሆንሽ ነው? በስራ ምክንያት ከተፈጠረ እኮ እኔንም ይመለከተኛል። አዎ ይመለከታል፣ ግን የስራ ጉዳይ አይደለም። የግል ጉዳይህን ደግሞ በግል ብትጨርሰው ጥሩ ይመስለኛል ያለችው ነገር ባይገባውም አስገድዶ ሆስፒታል ይወስዳትና ምቹ ጫማ ገዝቶ እያደረገላት ልጅቷን አናግራታለሁ፣ ከዚህ በኋላ አታስቸግርሽም ሲላት ፍቅረኛዋ ይደውላትና እግሯ እንደተጎዳይ ስለሰማ ሊወስዳት እንደሚመጣ ስለነገራት ዚን እንዲህ ትጠይቀዋለች። እሱ ግን ልጁን ስላላመነው በር ላይ ቆሞ ይጠብቃታል። እንደጠበቀውን ፍቅረኛዋ ሳይመጣ ስለቀረ ነይ ወደ ቤት ልሸኝሽ። አይ አልፈልግም ብላ ድርቅ ስትልበት ተሸክሞ በግድ መኪና ውስጥ ያስገባታል። አድራሻሽን ንገሪኝ። አይ ወደ መስሪያ ቤት ነው የምሄደው፣ ያልጨረስኩት ስራ አለብኝ ስትለው በደርሳትም ያለምንም አቋራጥ ስለሷ ማሰብ ይጀምራል። በዚህ ስለተረበሸን በነጋታው ላይ ናግራት እቃ ማስቀመጫ ክፍል ውስጥ ያስገባታል። ተናዳ ለመሄድ ስትሞክርም ሸሚዟ ተቀደደ፣ ጃኬቱን ይሰጣታል።
በቀጣዩ ቀንም ጃኬቱ ልትመልስለት ስትሄድም ፍቅረኛዋን ታገኘውና ነገሩን በተሳሳተ ሁኔታ እንዳይረዳው መፍራት ትጀምራለች። ምን ፈልገሽ ነው የመጣሽው ሲላት እዚህ ይደርስና ጃኬቴ ልሰጪ ነው አይደለ? የቀረጻው ቀን ጥየው ነበረ ብሎ ያረጋጋታል። ፍቅረኛዋም የሱ እንደሆነች ለማሳየት እጇን ይዘዋ ትሄዳል። ዚህም ፓርኪንግ ውስጥ ይጠብቃትና ምን ሆነሽ ነው ቅድም የተረበሽው? ፍቅረኛ የፊት ችግር እንዳትፈጥር ብዬ ነዋ። ችግር ፈጣሪ ነህ እያልሽኝ ነው? አዎ ብላ ወደ ስራዋ ስትመለስ ሲያደረገው ቀረጻ በጣም ስኬታማ ስለሆነ ተጨማሪ ቀረጻ እንዲያደርግ ይፈልጋሉ። እሱም እንደማይስማማ ሲገባ ታለቀዋን ልታናገረው ብትሞክርም እድገት እንደምታገኝ ስትሰማ ግን ደስ ብሏት ምንም ቢፈጠር ለማሳመን ትወስናለች። ፍቅረኛውም ጥሩ መሆኑን ለማሳየት ለሁሉም ሰው ስጦታ ይልካል። ይሁ ግን ዜላከው ስለመሰላት ልታናገረው ስትሄድም እኔ ያላኮልሽም ብሎ ጥሏት ሲሄድ የምትወደው ልጅ ይሁን ታበሽቃታለች። ከቀናት በኋላም ፍቅረኛዋ ድርጅቱ እንደከሰሰው ስትሰማ ትናደድና ልታናገረው ስትሄድም ይቅርታ ቢጠይቃትም እንደ ድሮ ግን መሆን እንደማይችሉ ይገባታል። ወደ ስራዋ ተመልሳም ለቀረጻው እንዲስማማ ለማድረግ ብትደውለትም ስላላነሳ ልታናገረው ትሄድና አብረሽ ለመስራት ብስማማ እኔ ምን አገኛለሁ እያለ ሲያሽፉባት ተንሸራታ ውሃ ውስጥ ትገባለች። ይዟት ሲወጣም ይቀራረባሉ። ጓደኛዋ ማግባት እንዳለባት ወስና ወንዶችን ለማግኘት ብትሞክርም ያዩ ወንድም ግን ሁሉንም እያባረረ ስላስቸግራት ትመታዋለች። ይሁም ውጭ ላይ የተለጠፈውን ማስታወቂያ እያየች ወደ ጣራው ላይ ብትወጣም እግሯን ወለሚላትና ትወድቃለች። ፍቅረኛዋ ጋር ደውላ መብራት እንደጠፋና ጣራ ላይም እንደሆነ ስትነግረው ወደ መስሪያ ቤት መሄድ ይጀምራል። ዚህም ያለችበትን ሲያውቅ ስልኳ አልሰራ ስላለው 20ውንም ፎቅ በደረጃው ይወጣል። ስታየውም ደንግጣ ምን ልትሰራ መጣ? ማስታወቂያውን ላይ ሆነዋ ምንም ቢሆን እኮ ከተበላሸ እኔም እከስራለሁ ይላትና ፍቅረኛዋም ህንጻው ጋር ቢደርስም 20ኛ ፎቅ ላይ እንደሆነ ሲሰማ እዛው ቆሞ እስክትበርድ መጠበቅ ይጀምራል። ከዚህ ጋር ሲያት ግን ይቀናና አንድ ላይ ምን እየሰራችሁ ነበረ? ማስታወቂያውን ማየት ፈልጎ ነው። ይሄንን ያህል ታታሪ ስለሆንክ ነዋ ስኬታማ ይሆንከው ሲለው እዚህ ጥሏቸው ይሄዳል። በቀጣዩ ቀንም ሆን ብሎ ወረቀት እንድታመጣለት ይነግራትና ስትወስድለት እራት እንድትበላ ከአለቃውና ከዚህ ጋር ይወስዳታል። ለማስቀናት ብሎ እጇን ይዘው ምግቡን ቢሰጣትም እሷ ግን ስለማትወደው ትገፋዋለች። ይሄንን ያስተዋለው ዚህም መታጠቢያ ቤት ስትሄድ ይከተላትና 10 ዓመት አንድ ላይ ብትሆኑም የምትወጂው ምግብ ራሱ አያውቀውም። እሱ ጋር መሆንሽ ትክክለኛ ምርጫ እንደሆነ ግን እርግጠኛ ነሽ? እሱ አንተን አይመለከትም፣ የኛ ጉዳይ ነው ትለውና የፍቅረኛዋን ድምፅ ስትሰማም እንዲደበቀው ስትነግረው መታጠቢያ ቤት ውስጥ ይዘዋት ይገባና የምር የሚወድሽ ከሆነ እኮ ሊጠራጠርሽ አይገባም ይላትና ፍቅረኛዋን በሩ ሊከፍተው ሲል ስልኩ ይጠራና ይመለሳል። ዩሳያት ስለቀረ እረፍት ቢሰማትም ዚያላትን ነገር ግን እውነት እንደሆነ ስለምታውቅ ማሰቧን ማቆም ያቅታታል። እረፍተ ቢሱ ፍቅረኛዋም ስለዚህ መጥፎ ነገር ማውራቱን ይቀጥላል። በነጋታውም ፍቅረኛዋ እዚህ ጋር ሄድና ከዩጋር ለ10 ዓመት አንድ ላይ ነበርን። ስለዚህ እኛም ማለየት ቀላል ስለማይሆን ስምህን ባታጠፋው ቢቀርብህን የሚሻል ተው እንጂ ሰዎች እኮ አንድ ነገር ላይ አስፈላጊ እንደሆነ ሲያውቁ ምንም ያህል ቢላምዱት ራሱ ሊታውት ይገባል። እኔ ደግሞ ኢንቨስት አረግ ራሱ የሚያከስረኝ ነገር ላይ አድርጌው አላውቅም ብሎ መልሱን ቢሰጠውም አሁንም የሚያጣት ስለመሰለው ከስራ ስትወጣ ጠብቆ እናቱ ጋር ይወስዳታል። እናቱም እንዲገቡ ውስጥ ጠይቃት ምንም ሳትል ትቀራለች። እሱም እቅዱ እንደሰራ እያሰበ ደስተኛ ሲሆን እናቱ ግን እንደ ድሮዋ እንዳልሆነ ስላስተዋለች ተጣልተው ከሆነ ብትጠይቀውም ምንም አትጨነቂ፣ ይሄ እኮ ለኔ ቀላል ነገር ነው፣ በዚህ ዓመት እንደማገባት ቃል እገባለሁ ይላትና ቀለበት ለመምረጥ ሲሄድም ዚን ያገኘዋል። ሊጎረር ሲሞክርም ዚ ይሄንን ነገር አንድ ላይ ማድረግ እንዳለባቸው አታውቅም ወይስ የሷ ውሳኔ ላንተ ለውጥ አይመጣም ብሎ ያበሽቀውና በቀጣዮቹ ቀናትን ፍቅረኛዋ ከስራ ወደ ቤት ማመላለሱ ሳያንሰው የእረፍት ቀኗንም በፕሮግራም ሲሞላው ሰሞኑን ስራ ስለበዛብኝ ይደክመኛል ማረፍ ነው የምፈልገው ብላ የመጣላትን የማትወደውን ቡና ስታየውም ምን ችግር አለው ታዲያ የቤት እመቤት መሆን ትችያለሽ ሲላት ካረገው ነገር በኋላ ምንም ቢሰራ ይቅር እንደማትለው ስለምታውቅ የሚያረገውን ነገር በሙሉ በጣም አስጨናቂ ይሆንባታል። ከመኪናው ሲወርዱም ዚያያቸውና ስለተናደደባት ሳያጓራት ይቀራል። እሷም እናቷ ደውላላት ከፍቅረኛዋ እናት ጋር ስለ ሰርጉ እንድታወራ ብትጠይቃትም ስራ እንደበዛባት ተናግራ ትዘጋውና ፍቅረኛዋን ልታገባው እንደማትችል ልትነግረው ስትደውለት እንደማትፈልገው ልትነግረው እንደሆነ ስለገባው ሳያነሳው ይቀራል። ሲሚውን ቢወዳትም ምርጫዋን አክብሮ ሊተዋት ይወስናል። አንድ ቀን ግን ዝናብ ሲዘንብባት ሳይ አላስችል ይለውና ዣንጥላውን ይዞላት ሄዶ የተበተነ እቃውንም ይሰበስብላታል። በዛም ጊዜ እሷ መውደዱን በፈለገው ሰዓት ሊያቆመው እንደማይችል ይገባዋል። ማታ ላይም እንደጨነቃት አይቶ አብሯት ይቀመጣል። በቀጣዩ ቀንም አደጋ እንደደረሰበት ስትሰማ እየሮጠች ትሄድና በየመኪናው እየዞረች ብታየውም ታጣዋለች። ስትደውለትም ደህና እንደሆነ ይነግራትና የአምቡላንሱን ድምፅ ሰምቶ እዛው አካባቢ እንደሆነ ስለገባው ወጥቶ ያያትና ሮጦ ያቅፋታል።
ከዛ ምሽት በኋላም እሷም ልትወደው እንደምትችል ተስፋው እየጨመረ ይመጣል። ይሁን በቀጣዩ ቀን ፍቅረኛዋን ታገኘውና እንድንላይ እፈልጋለሁ። በዚህ ምክንያት ነው አይደለ ብዙ ጊዜሽን ከሱ ጋር እንደምታሳልፊ አውቃለሁ እና እየጠረጠርከኝ ነው። ለማንኛውም ግን አሁንም ቢሆን መለየት እፈልጋለሁ ብላ ጥላው ስትሄድ ተመልሳ እንደምትመጣ ስላሰበ ያረጋጋል። ቤተሰቦቿ ጋር ሄዳ ስትነግራቸው ግን አባቱ ይቅርታ ካልጠየቀችው እንደ ልጁ እንደማያያት ይዝትባታል። ጓደኛዋ ግን የተፈጠረውን ስትሰማ በጣም ደስተኛ ትሆንና ዚም ያወሩትን ሲሰማ ጓደኛዋን አስጠርቷት ዛሬ ረፍት ሰጥቼሻለሁ ከጓደኛሽ ጋር መሆን ትችያለሽ ሲላትም ይሁን እንደሚወዳት ይገባታል። ዩ ጋር ስትሄድም ያለውን ቃል በቃል ትነግራታለች። ዚም ቀኑን ሙሉ አብሯት ወደ መዝናኛ ቦታ ሄዶ አብሯት ይውላል። እሷ ምትሆን ከዚህ በፊት ተሰምቷት በማያውቀው መልኩ ደስተኛ ትሆናለች። በነጋታው ግን ረፍታ ቢሱ ፍቅረኛዋ ስራ ቦታዋ ድረስ ሄድና ንዴትሽ አልበረደልሽም እንዴ? ብዙ ጊዜ እኮ ይቅርታ ጠይቅሻለሁ። እኔም አብሬህ መሆን እንደማልችል ብዙ ጊዜ ነግሬሃለሁ ብላ ጥላው ስትሄድ ዚያትና አብራ የሆነች ስለመሰለው ይቀናል። ይዛለት የመጣችውን ምግብም አልቀበልም ሲላት ለረዳቱ ሰጥታው በባህሪው መቀየር እየተገረመች ትወጣለች። ዩም አባቷ ያላትን አክብራ ቤቱን ጥላ ትወጣለች። ወንድሟና ጓደኛዋም እቃዋን ይዘውላት ሄዱና የደስደስ ብለው ሲጨፍሩ ጎረቤቷ የሆነው እዚህ ግን ድምፁ ስለረበሸው ስሞታ ያቀርብባታል። እሷ መሆኗን ሳያይም ይገረማል። ጠዋት ላይም ፍቅረኛዋ በተገናኙበት ቀን ታርጋ ቁጥር አስወጥቶ ላዩ መኪና ሊሰጣት ይሄዳል። ሲሳየው የሚናደድበትና ሰዎችን የማስገደድ ለየት ያለ ባህሪ ያለህ ልበል? ይሄ ግል ጉዳያችን ነው፣ የሚመለከትህ አይመስለኝም። አሁን ግን የስራ ሰዓት ነው። ለስሙ ጠበቃ ነህ፣ ግን ማድረግ ያለብህን ከሌለብህ እንኳን ለይተህ አታውቅም። ለማንኛውም ግን መኪናዋን መቀየር ከፈለግሽ ንገርኝ። ግንኙነታችን ግን ለ10 ዓመት የቆየ ስለሆነ በቀላሉ መቀየር እንደማልችል ታውቂያለሽ ብሎ መኪናውን ይዞት ይሄዳል። ትንሽ ቆይቶም ላዩ አበባ ባይስለክላትም እሷ ግን ትጥለዋለች። እሷ አልበቃ ብሎትም አባቷ እንዲያስገድዳት ለማድረግ ቢሞክርም አባዬ ብዙ ጊዜ ነግሬሃለሁ፣ አልፈልገውም በቃ በዛ ላይ ትልቅ ሰው ሆኛለሁ፣ ለራሴ መወሰን እችላለሁ ብላው ስትሄድ አባቷ ቢናደድም ፍቅረኛዋ ግን እንደሚያሳምናት ቃል ይገባል። ቢሆንም ግን በውስጡ እንደሚሸነፍ እያሰበም ይናደዳል። ዩም አባቷ ያላትን እያስታወሰች ወደ ቤቷ ስትመለስ ዚም ዣንጥላውን ይዞላት ሄዳል። በዛም ሰዓት እንደሚወዳት በግልጽ ሊነግራት ይወስንና በቀጣዩ ቀን ባር ውስጥ እንዲገናኙ ይቀጥራታል። በጊዜ ሄዶ ምርጥ የሚባለውን ቦታ ይዞ ሀብልም ገዝተው ቢጠብቃትም እሷ ግን ሳትመጣ ትቀራለች። በነጋታው ምንም እንዳልተፈጠረ ስታስመስል ግራ ይጋባና ብቻዋን ሊያናግራት ይወስዳታል። ትናንትና ለምንድን ነው የቀረሽው? መምጣት ያለብኝ ስላልመሰለኝ ነዋ፣ ርቀታችንን ብንጠብቅ ጥሩ ነው ስትለው ምን እንደሆነ ስላልገባው ወደ ባሩ ይመለሳል። ማታ ላይም ስትደውለት የተፈጠረውን ረስቶት ሲሄድ የልጆች መጫወቻ ውስጥ ገብታ አልወጣም ብላ ስታስቸግር ይደርስና ወደ ቤት ይወስዳታል። እሷም የቀጠሯቸው ቀን ቀድማ ብትሄድም ካላንደር ላይ ግን ስላገኛቸው ሴቶች በሙሉ የጻፈውን ታያለች። እሱ ሳያንሳትም የምትወደው ልጅም ስለ እሷ የጻፈውን እንድታነብ እንዳደረገቻት ትዝ ይላታል። በዛ ምክንያት ሳታገኘው እንደወጣችም ታስታውሳለች። ጠዋት ስትነቃ ግን ቤቱ ተመነቃቅሮ ታገኘውና እቃዋን ሰብስባ ልትወጣ ስትልም ቁርስ እንደሰራላት ብታይም ሳትነካው ትወጣለች። ስራ ቦታ ስታየው ደንግጣ ወረቀቷን ትጥለውና አሁን እንዴት ነሽ? ደህና ነሽ? አዎ ለማታው አመሰግናለሁ። ትንሽ ቆይታም ከሌላ ሰው ጋር ሲያያት ስለቀና ቤቱን በማጽዳት እንድታግዘው ተናግሮ ይዟት ይሄዳል። ለምንድን ነው ቀጠሯችን ላይ ያልተገኘሽው ሲላትም ልትነግረው ስትል ፍቅረኛዋ ይደውላትና እናቱ እንደታመመችና ልታያት እንደምትፈልግ ሲነግራት ደንግጣ ትሄዳለች። ስትወጣ ግን ዚን ከምትወደው ልጅ ጋር ታየውና ሁለቱም እውነቱን ስላተነጋገሩ ሁኔታውን በተሳሳተ መንገድ ይረዱታል። የፍቅረኛዋ እናትም ከሰርጀሩ በፊት አንድ ላይ ፎቶ እንዲነሱ ስለፈለገች ዩ ለማድረግ ትስማማለች። ሲሳያት ግን የምሯን የምታገባው ይመስለዋል። እሷም ልታስረዳው ብትፈልግም ስለሄደ ግን ዝም ትለዋለች። ስራ ቦታ ስትሄድም አለቃዋ ስኬታማ ስለሆኑ ዝግጅት እንዳለ ይነግራታል። ዚን እንድትጋብዘው ስጠይቃትም እውነቱን ለማስረዳት እንደሚመቻት አስባ ደስ ብሏት ብትሄድም እሱ ግን ኮስተር ብሎ እንደማይመጣ ስለነገራት ትተዋለች። ጓደኛውም ለዝግጅቱ የሚሆን ቀሚስ ትልክላትና እየለበሰችውም ዚ እንዲመጣ መመኘት ትጀምራለች። ስትወጣም ዚን ስታየው ደንግጣ ምን እየሰራህ ነው? አልመጣም ብልሃል ነበር እንዴ? ለስራን የመጣሁት። ጓደኛዋም ለሁሉም ማን እንደሆነች ማሳየት እንዳለባት መልእክት ትልክላትና ዚም ስለሰማው የምትገባበት ይጠፋታል። ሌሎቹ ሰራተኞች እየመጡ እንደሆነ ስትሰማም ደንግጣ ዚን ወደ ክፍሉ ታስገባውና አንድ ላይ ሳይሆን ሌላ ነገር እንዳያስቡ ብዬ ነው። ለምን ከፍቅረኛሽ ጋር ተመልሰሽ ፎቶ ከተነሳሽ በኋላ ከኔ ጋር መታየቱ አሳፈረሽ? እሱን ያረኩት እናቱ ስለጠየቀችኝ ነው እንጂ እንዳንተ ስለ ሴቶች ካላንደር ላይ የምጽፍና በሰው ስሜትም የምጫወት ሰው ስለሆንኩ አይደለም ስትለው ለምን እንደተናደደችበት ይገባዋል። ምንም ሳያስረዳት ግን ጥላው ትወጣለች። የምትወደው ልጅም ካላንደሩን እሱ እንዳልጻፈው ስታምንላት ከዚህ ጋር ይታረቃሉ።
ጠዋት ላይም የምትወደው ልጅ በሩን ስታንኳኳ ዩ አንድ ላይ መሆናቸውን እንድታይ ስላልፈለገች እንዳይከፍተው ታደርግና ባይፈልግም ማስገደዳ ትደብቀዋለች። ልጅቷም ከማታ ጀምሮ ስላላየችው ተጨንቃ በየክፍሉ ፈልጋ ስታጣው መደወል ትጀምራለች። ዩም ጥሪው እንዳይሰማ ማሳል ትጀምራለች። በመጨረሻም ስትሄድላት ተረጋግታ ትቀመጥና ዚም ከተደበቀበት ይወጣል። ዩም ማታ ላይ እንደሚወዳት ነግሯት ሀብሉ እንዳደረገላት እያስታወሰች ፈገግ ትላለች። ከዛን ቀን ጀምሮም በድብቅ ፍቅራቸውን ይቀጥላሉ። ምሳ እየበሉም የምትወደው ልጅ ታያቸውና ስልክ ሊያወራ ሲወጣም ዩ ጋር ትሄድና እሷን ስለመረጣት ተናዳ ትጮህባታለች። ስትበጣም አብሯት የሚሰራና የሚወዳት ልጅ አያትና ሊያረጋጋት ይሞክራል። ዩም መደበቁ ስላልተሳካላቸው ፍቅረኛሞች መሆናቸውን ለሁሉም ለመናገር ትወስናለች። የማታው ፓርቲ ላይ ለመሄድም ዚላክላትን ቀሚስ ለብሳ ብትዘጋጅም የድሮ ፍቅረኛዋ እናትም ህመሟ እንደባሰ ስትሰማ ለዚህ ደውላለት መምጣት እንደማትችል ትነግረዋለች። የምትወደው ልጅም ይህንን እድል ተጠቅማ ፍቅሯን ብትገልጽለትም ሳይቀበላት ይቀራል። ተናዳ ስላዩ መጥፎ ነገር ልታወራ ስትሞክርም ያስቆማታል። ላዩ ምግብ ይዞላት ሲሄድም የድሮ ፍቅረኛዋ አብረው እንዲሆኑ ሲለምናት ያይና ተናዶ ይመለሳል። የተቀመጠላትን ምግብ ስታይም ከዚህ መሆኑ እርግጠኛ ስለነበረች ትደውለትና በጣም ተናድሃል አይደለ? አልተናደድኩም ብል ውሸት ነው የሚሆነው፣ ግን እንደምትክሽኝ ቃል ከገባሽ ችግር የለውም። የድሮ ፍቅረኛዋም ሆን ብሎ የሰራው ተንኮል እንዳልተሳካ አስቦ ይነደድና ድርጅት ውስጥ ከሚያውቀው ሰው ጋር ሆኖ እዚህ ላይ ችግር ለመፍጠር ይሞክራል። ሲም ወረቀቶቹ ላይ የተሳሳተ ነገር እንዳለ ስለጠረጠረ ከጓደኛው ጋር ይማከርና ነገሩ ለመፍታት ከሌላ ድርጅት ጋር የመጣ ሰው ለማናገር ሄዳል። ሆኖም ግን የተባለችው ሰው ድሮ ጥላው ሄደችው ፍቅረኛው እንደሆነ ሲያይ ግራ ይጋባል። እሷም አብሯት ለመሆን ከተስማማ ነገሮች እንደምታስተካክልለት ብትነግረውም ስላልተስማማ ጥሏት ይወጣል። ወደ ቤት ሲመለስም ጠላቶቹ ቢበዙም ዩ ግን እንዳትጨነቅ ሳይነግራት ይቀራል። ይልቁንም ዘና እንዲሉ ውሃ ዳርቻው ጋር ይወስዳትና ሲዝናኑ ይቆያሉ። ወደ ስራ ሲመለስም የድሮ ፍቅረኛው ቢሮ ገብታ ያገኛታል። ስለ ስራ ካልሆነ የምታወሪው ብትወጪ ደስ ይለኛል። ሳንታይ ብዙ ጊዜያችን እኮ ነው። ልታባረኝ ትፈልጋለህ እንዴ? ብላ የገዛችውን ከረባት ልትሰጠው ስትሞክር ያዩ ጓደኛ ትመጣለች። ባየችው ነገር ስትናደደችም በግልጽ እንድትወጣ ትነግራታለች። ልጅቷ ስትወጣም ከዩ ጋር ይጋጫሉ። ስለማይተዋወቁም ይቅርታ ተጠያይቀው ይለያያሉ። ጓደኛዋን ብትሆን ዜን ዩን እንዳይጎዳት ታስጠነቅቀዋለች። ማታ ላይም እንደለመደው ዩን የተንከባከባት በቀጣዩ ቀን ባር ውስጥ እንዲገናኙ ቀጠሮ ይዝላታል። እሷም ውብ ሆና ወደ ባሩ ትሄድና እዛም የድሮ ፍቅረኛውን አግኝታት በሰላም እያወሩ እያለ ዚና የባንዱ አባላት ሲመጡ ማንነታቸውን ስለተዋወቁ ሁለቱም መበሻሸቅ ይጀምራሉ። ዚም ዩን ይዘዋት ከጓደኞቹ ጋር እራት ለመብላት ሊወጣ ስለሆነ የድሮ ፍቅረኛው ደጋግማ ትደውለታለች። ሲያነሳውም ስለ ስራ ልታናግረው እንደፈለገች ስትነግረው ለመሄድ ይገደዳል። ዩንም እንድትጠብቀው ቢነግራትም በጣም ስለቆየ ምግብ ይዛ ወደ መስሪያ ቤቱ ትሄዳለች። ስራውን ጨርሶ ሊወጣ ሲልም ልጅቷ አስሟ እንድትነሳ ማስመሰል ትጀምርና መድኃኒቷን ሲያጣውም ሊገዛው ሊድ ሲል አስቁማው ሸሚዟ እንዲፈታ ትጠይቀዋለች። ዩ ደርሳ የተፈጠረ ያለውን ስታይም መናደዷን ትታ እሱን ትገፋውና የልጅቷን ሸሚዝ ትበጥሰዋለች። በስራዋ ሲስቅም እንደዚህ መክፈቱ ያፈጥንሻል ብዬ እኮ ነው ብላ ታሽፍባትና ዚን ይዛው ትወጣለች። በቀጣዮቹ ቀናትም ልጅቷ አንዴ እሱ ጋር ሳይሳካላት ሲቀር ደግሞ ዩ ጋር ሄደች ለማጣላት ብትሞክርም ሳይሳካላት ይቀራል። ጓደኛዋን ቢሮ መመላለሷ ደስ ስላላላት ዩን ታገኛትና ታስጠነቅቃታለች። እሷም የዛኔ የበጠሰችውን ሸሚዝ ምትኩን ትገዛና ልታገኛት ሄዳለች። ልጅቷም ከሱ ጋር ስለነበራት ነገር ለመጎረር ብትሞክርም ዩ ግን ልክ ታስገባታለች። ማታ ላይም ከዩ ጋር ራት ሊበሉ ሲሉ ልጅቷ ትደውልና ዚም ምንም የመላት ነገር የለኝም አንቺ አንሺው ብሎ ይስጣትና ስታነሳውም ፕሮጀክቱን ለመጨረስ እንሰራ ማደር እንዳለብን ታውቃለህ አይደለ? ችግር የለውም የሚያስፈልገውን ልብስ አዘጋጅለታለሁ ስትላት ዩ እንዳነሳችው ስታውቅ ስልኩን ትዘጋውና እሱም ካልፈለግሽ ሊቀር ይችላል። አይ ስራ አይደለ እንዴ በዛ ላይ አምናለሁ ብትለውም ልጅቷን ማመን ስላልቻለች ከጓደኛዋ ጋር ተመካክራ ልደቱንም በዛው ለማክበር ትወስንና እሱ ወዳለበት ትሄዳለች። ይህንን ያየችው የድሮ ፍቅረኛውን በጣም ትናደዳለች። ዩ ልደቱን ለማዘጋጀት ከእንግዳ ተቀባዩ ጋር ስትነጋገርም ሲና ልጅቷ በደንበኛቸው ጥያቄ መሰረት የሻሞላ ጨዋታ ሲጫወቱ ልጅቷ ስሟ ይነሳባታል። ሲም ደንግጦ ወደ ሆስፒታል ይወስዳትና አብሯት ይቆያል። ዩም ሙሉ ዝግጅቷን ጨርሳ በእጇ የሰራችውን ስማቸው የተጻፈበትን መጠጫ አዘጋጅታም እስከ ማታ ተጠብቀዋለች። እሱም መልእክቷን ሲያየው እየሮጠ ይደርሳል። ምን እንደተፈጠረ ሲነግራትም ምንም ሳትናደር ታቅፈውና ስትዘፍንለትም ድምጿ ባያምርም ደስ ይለዋል። በመጨረሻም ግን መልካም ደስ ትመኝለት ስሜቱ ይቀየርና ጥሏት ሄዳል። በዛም መሃል ብርጭቆቹ ይሰበራሉ። እሱም እራሱን ለማረጋጋት ወደ መታጠቢያ ቤት ይሄዳል። ሲመለስ ግን ይነጣታል። ደውሎላት ሁሉንም ነገር እንደሚያብራራላት ቢነግራትም እሷ ግንባሩ ጋር ትሄድና ጓደኛውን
ምን እንደተፈጠረ ስትጠይቃት የልደቱ ቀን ላይ አባቱ እንደታሰረና እናቱም የዛኔ እንደሞተች ነግራት ልደቱን አክብሮ እንደማያውቅ ታስረዳታለች። ተመልሶ ሲመጣም ቀጥታ ወደ ሰው ጋር ሄድም እንዳልተናደደችበት ነግራት ታረጋጋዋለች። ቤት ሲሄዱም ልታበስልለት ብትሞክርም ሳይሳካላት ይቀርና እራሷ አግዟት ሰርተው ሲጨርሱም መጥፎውን ትዝታ ረስተ አዲስ ብርሃን ብታይ ደስ ይለኛል፣ ለእኔ አዲሱ ብርሃን ያንቺ ነሽ ይላትና እጇን ይዛታል። በነጋታውም ልጅቷ በድጋሜ የምትነግረው አስፈላጊ ነገር እንዳለ ተናግራ ትጠራዋለች። ሲደርስ ግን የድሯቸውን ለማስታወስ እየሞከረች እንደሆነ ስላወቀ በፍጹም ወደ እሷ ጋር እንደማይመለስ ያረጋግጥላታል። እሷ ምንም ብታረግ እንደማይስማማ ስለገባት ልትተው ትወስንና የመጨረሻ እራታቸውን እንዲበሉ ስትጋብዘው ላዩ በሰበረው ብርጭቆ ፋንታ ሌላ እየሰጣት ስለነበረ መልእክቱን ሲያየውም ዩም እንዲሄድ ትፈቅድለትና ወይንም ገዝታ ትሰጠዋለች። ልጅቷም ከራቱ በኋላ ተሰናብታቸው ትሄዳለች። ሁሉም ነገር የተስተካከለ ሲመስላቸውም ያዩ የድሮ ፍቅረኛ ስለዚህ ወላጆች ለአባቷ ይልክለታል። አባቷም ዚን እንደማይቀበለው ቢናገርም እናቷ ግን እሷን ትደግፋታለች። ወዲያው ግን ወንድሟ አባታቸው ጋር ይደውልና ፍቅረኛዋን የተወቹ ስለማገጠባት እንደሆነ ሲነግረው አባቷ ወደ ልጁ ጋር ሄድና ከዚህ በኋላ እሱን እንደማይደግፈው ተናግሮ ግንኙነቱን ያቋርጣል። ዩም አባቷ ዚን መቀበል ባለመቻሉ ስትጨነቅ ባር ውስጥ ያለችው ልጅ ለምን የታመምሽ አታስመስይም? ከዛ ዚህ ስንከባከብሽ ቀርጸሽ ለአባትሽ ትልክለታለች። ምን ያህል ጥሩ ሰው እንደሆነ ይደርስበታል ትላትና በሀሳቧ ተስማምታ የተባለችው ለማድረግ ስትሞክርም ማስመሰል ስላልቻለች ትያዛለች። ምን እያረግሽ ነው? አባቴ ምን ያህል ጥሩ ሰው እንደሆንክ እንዲያውቅ ብዬ ነው እኮ። አናገርሽው እንዴ? አልወደደኝም፣ አትጨነቂ፣ ሁሉም ነገር አስተካክለዋለሁ ይላትና አባቷን ያገኘዋል። ከትንሽ ቆይታ በኋላም እንደ ጓደኛ ይቀራረባሉ። እናቷም ዚን ማግኘት ብትፈልግም ስራ ላይ እንደሆነ ይነግራታል። እናቷም አባትየው ሲደውልላት ትሄዳለች። ዩም ወዲያው ዚህ ደውላትና ልትቀበለው ትሄዳለች። አባቷ በዚህ ባህሪ ደስ ስላለውም ሊያናግራት ምግብ ይዞላት ሄድና ስብሰባ ላይ ስለነበረች አስቀምጦት ይወጣል። ስብሰባዋ ሲያልቅም ምግቡን እናቷ ያመጣችላት መስሏት ስትደውልላት አባቷ ዚን ይዛው እንድትመጣ ይጠይቃታል። ይዛው ስትሄድም አባትየው ኮስተር ስላለበት ቢጨነቅም የቀልዱን እንደሆነ ሲያውቅ ግን ይረጋጋል። ጓደኛዋና እናቷ መጥተውም እራታቸውን አንድ ላይ ሲበሉ ከዓመታት በኋላ የቤተሰብ ስሜት ለተሰማው ደስ ይለዋል። በቀጣዩ ቀንም አለቃው በስራው እድገት እንዲሰጠው ይወስናል። እሱን ለማክበር ፓርቲ አዘጋጅተውም ዩ በሚያምር ቀሚስ ሽክ ብላ ትሄዳለች። ፍቅረኛ መሆናቸውን ግን ለማንም ስላልተናገሩ በድብቅ ጣራው ላይ ይገናኛሉ። እሷን በራሷ እጅ ያዘጋጀችውን ፎቶ ውስጥ ተሰጣው፣ እሱ ደግሞ የእናቱ የነበረውን ብራስሌት ይሰጣታል። ይህንን ደስታ መመልከት ያልቻለው የድሮ ፍቅረኛዋ ግን ፎቶ ያነሳቸዋል። ጠዋት ላይ የተፈጠረውን ሲያውቁ ሲዝናኑ ቢቆዩም ሲደውልላትና ፊቱም ይቀየራል። ኢንተርኔት ላይም ሁለቱም ስልጣናቸውን ያላግባብ የተጠቀሙት እንደሆነ ይወራል። ይህ ነገሩ ለመካድ ብታስበም ግን እጇን ይዞ ምንም መደበቅ እንደማያስፈልጋቸው ያሳያታል። ወደ ቢሮ ሲገባም ችግሩ ካልተፈታ እርገቱ ቀርቶ ሊባረርም እንደሚችል ይናገረዋል። እሱም ያደረገው ማን እንደሆነ ስለሚያውቅ የድሮ ፍቅረኛዋ ጋር ሄድና እኔ ላይ ያረከውን ነገር ሁሉ ችለዋለሁ፣ ግን ይሁን እዚህ ውስጥ ማስገባትን እንዲቆጭህ ነው ማረገው። ይሁም ነገሮች እስኪረጋጉ ረፍት እንድትወስድ ይነግራትና ጓደኛውም እዚህ እያሳለፈ ያለውን ነገር ስትነግራት በምን ሁኔታ ልትረዳው እንደምትችል ታስባለች። ወደ ቤት ሲመለስም አባቱ ያገኘውና ምንም ቢፈጠር ብቻ እንደሆንክ እንዳይሰማ ቤተሰቦችንን መቼም አንተውህም ይለውና ወደ ቤት ሲገባም የቦርሳዎቿ ልትሸጠው እንደወጣቻቸው ሲያይ ይከፋዋል። በቀጣዮቹ ቀናትም እሱ ችግሩን ለመፍታት ሲሞክር እሷ ደግሞ ዘፈኗን ትለማመዳለች። ወደ ባሩ ሲሄድም ለእሷ የጻፈውን ዘፈን ዘፍነለትና እንደምትወደው ተናግራ ታገባኛለህ? አይ አልችልም ሲላት ጓደኞቹ ግራ ይጋባሉ። ስራ እንዳለበት ተናግሮ ሲወጣም ምንም እንዳልመሰላት ብታስመስልም ቤቷ ስትመለስ ግን በጣም ትከፋለች። ቤት ሲመለስም ከእኔ ጋር አብረሽ እንድትሰቃይ ስለማልፈልግ ነው ጥያቄሽን አልተቀበልኩት። ጥሩን ጊዜ መጠበቅ አለብን። እኔ ግን በደስታም ሆነ በችግር አብረን እንድንሆን ነበር የምፈልገው። ከቀናት በኋላም ዚህ ችግሩን በተሳካ ሁኔታ ይፈታዋል። ሆኖም ግን አዲሱ ኢንቨስተራቸው ውጭ ሀገር ሄዶ አብሮት እንዲሰራ ያስገድደዋል። ዚህም ችግሩ እንደፈታው ብቻ ቢነግራትም የምትወደው ልጅ ግን ውጭ ሊሄድ እንደሆነ ትነግራታለች። ወደ ቤት ሲመለስም ምንም ነገር ቢፈጠር ከኔ ጋር መወያየት ነበረብህ አይደለ? ግን አንተ በራስህ ወሰንክ፣ በጣም አዝናለሁ ብላ ጥላው ትወጣለች። ጓደኛዋ ልታገኛ ስትሄድም አለቃዋ ይደውላትና ትሄዳለች። ጓደኛዋ ጋር ደውሎ የት እንዳለች ጠይቃት ተናዳበት ስለነበረ ለስራ ሌላ ቦታ ልትሄድ እንደሆነ ስትነግረው ወዲያውኑ አለች የተባለበት ቦታ ይሄዳል። ሲደርስም ከቆንጂዬ ልጅ ጋር አይተዋት ይቀናል። ልጁ ሲሄድም ወደ ውጭ የመሄድ ነገር እኮ ገና አልተረጋገጠም፣ ለዓለም ሄድ የቻልኩትን እያረኩ ነው፣
ሲላት ትረጋጋለች። የድሮ ፍቅረኛዋም እንደተሸነፈ ሲገባው በጣም ያዝናል። ባር ውስጥ የምትሰራው ልጅም ለእሱ ያልሆኑ ነገሮች ላይ ችክ እንዳይል ተመክረውና በነጋታውም ዩ ጋር ሄዶ ይቅርታ ይጠይቃታል። ትንሽ ቆይቶም ዚ ዩን ሊያገኛት እንደሚፈልግ መልእክት ይልክባታል። እሱም ሊሰናበታት መስሏት ቢከፋትም ስትሄድ ግን ተንበርክኮ ቀለበቱን ያወጣውና ውጭ የማልሄድበት መንገድ አግኝቻለሁ፣ አሁንስ ልታገቢኝ ፍቃደኛ ነሽ ሲላት ደስ ብሏት ትስማማለች። በዚህም ፊልሙ ይጠናቀቃል።